ምረው ስለማይኖር ማለት ነው። ይሄንን በዚህ ያዘው። ጎን ለጎን ግን ጓደኛህ እንደማሆን ያጣሃት ድንገት ጓደኛህ መክሮህ ነው። ይሄ ወንድ ጓደኛህ ሲነግርህ አንተ ደግሞ እሱን አምነህ ከነገሮች ተገጣጥሞብህ ልጅቷን ልትታረቃ ስትሞክር እምቢ አለችህ። እንደ ዓለማውያን ሰዎች ሰው ቢሄድ ሰው ይመጣል፣ ሰው ይተካል፣ ምንም ችግር የለውም አልልህም። ግን ፈጽሞ በቃ እግዚአብሔር ፈቃድህ ነው ወይ ይህች ልጅ የኔ ናት ወይ ብለህ እስኪ በየዋህነት ዝም ብለህ በአሁን ከፊታችን የካቲት 9 ጾም ይገባል። ስሟን እጅህ ላይ ጽፈህ እየጸለይክ እግዚአብሔር ሆይ የኔ ናት ወይ ይህች ከእናቴ ቀጥሎ እንደ እናት የምትሆነኝ እንደ እህት የምትሆነኝ እሷ ነች ወይ ወይም ደግሞ አንተ የፈቀድካት ሴት ካለች በእኔ ሕይወት ውስጥ አምጣት ብለህ ጸሎት አድርገህ ተጽናንተህ ጾሙን ጨርሰው። ከዛ በኋላ ይሄ ጾም በዚህ ጉዳይ ላይ መልስ የምታገኝበት መሆን አለበት። አንድ ምልክት የምታይበት የግድ ሳይሆን አንድ ምልክት የምታይበት እንዲሆን በርታ፣ ጸልይበት፣ ጠንክርና መልስ ይሰጥሃል ለማለት ፈልጌ ነው። በጥፋትህ ምክንያት ወይም መስሎህ ሰድባሃት ብትለያዩ ግን እንትንህን ፍቅርህንና ስሜትህን ለማየት ሊሆን ይችላል። ድጋሚ እኔና አንተ አንቀጥልም ስትልህ በቃ ታይዋ ምናምን ብላት ከሄድክ በቃ አይወደኝም ማለት ነው ብላ ነው የምታስበው። ስለዚህ አንተ እስከ መጨረሻው ድረስ እንደምትወዳት በጽሁፍም ይሁን በምንም በቴሌግራምም ነግረሃት እኔ ወደ እግዚአብሔር መስመር መምጣት እፈልጋለሁ፣ ደካማ ጎኔን የምታስተካክልኝ አንቺ ትመስኛለሽ ብለህ በደንብ አድርገህ ነግረሃት ንጽህናዋን ትክክል ጤነኛ ልጅ እንደነበረች እና ከዚህ በኋላ የማንንም ነገር መስማት አልፈልግም አንቺን ነው ላምን የምችለው ብለህ ነግረሃት መታረቅ የምትችልበትን መንገድ እየነገርካት ተስፋ አትቁረጥ። እግዚአብሔርንም ደግሞ ጠይቅ። ምናልባት አንዳንዴ አንተ በምትጽፈው ደብዳቤ ውስጥም የአንተ ሊያደርግልህ ይችላል። ምን ይላሉ አባቶች? ዘይትን 2 ጊዜ ቅባ ቅዱስ ማድረግ ይቻላል። አንደኛ እግዚአብሔር ራሱ ከቤተ ክርስቲያን ለአንተ የሚሰጥህ ነው። ለምሳሌ ከአባቶች ሄደህ ቅባ ቅዱስ ስጡኝ ወይም ቀቡኝ ብትል ትቀባለህ። ከሌለ ደግሞ አንዳንዶቹ ምን ያደርጋሉ? የወይራ ዘይት ይገዙና ባርኩልኝ ብለው ደግሞ ያመጣሉ። በአንተ ህይወት ውስጥም ልክ እንደዛ ነው። የተባረከችዋን ሊሰጥ ይችላል፣ ወይም ደግሞ ያልተባረከችዋን ማምጥተህ ማስባረክ ትችላለህ ነው። ያልተባረከችው ስለምማት ዓለማዊ ሴት ማለት ነው። አንተ የገባህ እንዲገባት አርግሃት ለነፍሷ መዳን ውለታ ውለህላት ወደ መስመር ማምጣት ትችላለህ ማለት ነው። እንደዛ አድርግ፣ በርታ፣ ይዞህ። እንደውም አሁን በዚህ ጉዳይ ላይ ማለት ነው ከተፈጠረ በኋላ እንዳልኩ ጸሎቱን ምናምን ፕሮግራሙን ጀምሬ ጸልይ በመስገድበት እና በመቁጠሪያ ሰዓት ላይ ድምፅ የተቀየረና አይነ ጥላ ገባችና እኔ ነኝ የሰራሁለት ማለት ጀመረኝ። እኔ ነኝ የሰራሁለት ትለኛለች። አይነ ጥላዋ ገባችና እኔ ነኝ የሰራሁለት ይለኛል። ከዛ ደግሞ ማለት ነው የቀይት ማየት የሚመለክ የነበሩ ዛር መናፍስቶች ስለነበሩ ግራኝ ጠቋር የሚባል መንፈስ አለ፣ ግራ የሚቀመጥ ማለት ነው። እሱ እኔ ነኝ ዋናው እንደዚህ የማደርገው ከእናት የመጣውን ያደረኩ ምናምን ማለት ጀመረ። አይደለ? ይሄ ነው ልጅቷን ንጽህና እንዳይታይ ያደረገው። እና አንዳንድ ጊዜ ጣልቃ የሚገባው በፍቅር ነገ ምን አይነት ልጅ እንደምትወልድልህ እንዴት አይነት ህይወት እንደምትኖር ቀድሞ ስላወቀ አይነ ጥላው ወይም አንተ ውስጥ ያለችው ሴት ዛር አይነ ጥላ ስላወቀች ካሁኑ ልጅቷን አባረረቻት። ከዛ ደግሞ ስትታረቃት ደግሞ ድጋሚ እንደ በፊቱ እንዳታስብ ምናምን ብላ ልቧ እንዲጠነክር አድርጋ። ስለዚህ ልቧን አራራልኝ ብለህ የሚጠብቅህን መልአክ መጸለይ ነው ያለብህ። እንደዛ ነው። ሌላው ከቤተሰብ የመጣ የዛር መንፈስ እሷን ብቻ ሳይሆን አንተንም ከእግዚአብሔር ሊያርቅህ ስለሚችል በሁኔታዎች አትወሰድ። ለምሳሌ እናትህ ስትሞት፣ ጓደኛ ሲሞት ከእግዚአብሔር ቤት ርቄ ነበር አልከኝ አይደለ? ይሄ ሁኔታዎች ይባላል። በሁኔታዎች አትወሰድ። ከእግዚአብሔር ቤት አትውጣ። እሱ የፈቀደውን የሚሆነው። አንተ ራስህ እንኳን ልትሞት ትችላለህ፣ ግን ከዚህ ምድር ከተሰናበትክ በኋላ ያለው ነገር የሚወስነው። ዋናው ነገር በምንም ሞት በምንም ተዘጋጅተህ መሞት ነው። በምንም ይሁን ግልጽ ነው አይደለ? ሰው ተዘጋጅቶ ነው ወይ የሞተው ነው። ግንብ ተደርምሶ 18 ሰዎች ሞቱ ብለው ጌታን ጠየቁት እና እነዚህ ሰዎች አሁን በራሳቸው ኃጢአት ነው የሞቱት ወይስ ሲኦል ነው ገነት ነው የሚገቡት? ምንድነው ዕጣ ፈንታቸው ብለው ሲጠይቁት በምንም መንገድ ሙቱ፣ ግን ተዘጋጅታችሁ ሙቱ አለ። ሰው መቼ እንደሚሞት አይታወቅም። የግዴታ ልጅቶ ይሙት፣ የግዴታ ቆርቦ ይሙት የሚል እንትን አይደለም የተጻፈው። ግን ሰው ሁልጊዜ ዝግጁ ድልዋኔ ክሙ ንበሩ፣ ተዘጋጅታችሁ ጠብቁ ማለት ነው። በቃ ፈልገህ ጠብቀህ መዘጋጀት አለብህ፣ ሆን ብለህ ማለት ነው። በርታ፣ እግዚአብሔር ከአንተ ጋር ይሁን። በውስጥ መስመር ባገኝ ሴቭ አድርጌዋለሁ።
እግዚአብሔር ይስጥልኝ። አመሰግናለሁ። ሄሎ ሄሎ፣ ሰላም መምህር። ማርያም እናቴ እንዴት ነሽ? ደህና ነሽ ወይ? እግዚአብሔር ይመስገን፣ ሁሉ ሰላም አለው። እግዚአብሔር ይመስገን። ወይ ጉድ! የሚገርም ነው የእግዚአብሔር ስራ። እንዴት ከ4 ዓመት በላይ ደውዬ ሲያቅተኝ ዝም አልኩትኝ። አሁን ቅድም ገጠመኝ እየሰማሁ ነበረ። ጨርሼ ክፍት ሳደርገው ላይፍ ገብተ ነበረ። ሲደውል አላመጣልኝም። ለሁሉም ጊዜ አለው፣ ለሁሉም ጊዜ አለው። ዝም ብዬ ነው ስድድ ያደረኩትና ማን እንደደወለ እንኳን አላውኩም። የሚገርም ነው። መድኃኒዓለም በስመ አብ። የመድኃኒዓለም አባት ምስክር አለኝና፣ እሺ መስክሪ። ሰዓት እየሄደ ስለሆነ ቶሎ ቶሎ መስክሪ። ሰዓትሽን ተጠቀሚበት። አንድ ልመስክርና በውስጥ ሌላ ጊዜ ትደውልልኛለች። እሺ። አሁን በዚህ አመት ማለት ነው ብዙ አመት የደከምኩበት ነገር ነበረብኝና አባት አሉኝ የአገር ቤትና ከዛሬ አመት በፊት የሆነ ቦታ ትደርሻለሽ የሆነ ነገር ይንሳ አባቴ ማለት ነው የሆነ ነገር ታይቶኛል እና ለአማኑኤል መርካቶ እህል በረንዳ ታውቃለህ አይደል? እዛ ያገለግላሉና ሽቶ ገዝተሽ ታስገቢያለሽ አሉ። እሺ ችግር የለም አልኳቸው። እሳቸው ረስቶ ነበረ ከአመት በፊት ነበረ እንደዛ ያሉኝ። እኔ ግን አስቤ ገዝቼ ላኩኝና እሳቸው ለአባቴ አማኑኤል ምን ነው እቺ ልጅ ብዙ ነገሮች አልተመቻቹልኝም ነበርና እንደዚህ እየተቸገረች ለአንተ እንደዚህ አስገብታ ያለችውን ቃልን እኔ ረስቼዋለሁ፣ ቃሏን አልረሳችም። እንደው አባቴ ለምን አትረዳትም ምናምን ብዬ ጠየቅኩት አሉኝ ማለት ነው። ከዛ ማታ በህልሜ መጡና እኔ ካለሁበት ሰፈር ሌላ እኔ አሁን እንግሊዝ ውስጥ ነው የምኖረው እና ከብዙ አመት ሌላ ጊዜ እነግራለሁ እና ከዛ ከዚህ ሰፈር ወደ ማንቸስተር የሚባል ሰፈር ሄድና ጓደኞች የነበሩ ቀኑም አማኑኤል ቀን ነበረ ህዳር 28 ማለት ነው ያሁኑ። ከዛ ይመጣሉ ብዙ ሰዎች ሆነው 2 ሴቶች ከሱ ጋር አሉ። በጣም ነው የሚያምረው የለበሰ ልብስ ይሄ በርስ ያንኳኳ የለም እንደሱ አይነት ልብስ ለብሶ ነው የመጣና ዲጄ ልካኝ ነው ተልኬ ነው የመጣው ሰው ልኮኝ ነው ምናምን በህልሜ ነው ይለኛል ማለት ነው። እኔ ደግሞ ዳቦ አቦኬትለኝና ቀይ የምታምር ሴትዮ ዳቦ አቦካለሁ። ከዛ ሳቦካ ይሄ ዳቦ ትንሽዬ ቀዳዳ ይኖረዋል። ከዛ ዱቄቱ ማለት ነው ሊጡ። ከዛ አይ ዱቄት አድርጌበትና ድፈኝ ትለኛለች። ከዛ እራሱ እኮ ሲቦካ ይደፈናል ምናምን። አይ አይደለም አንቺ መድፈን ያለብሽ ትለኛለች። እሺ ብዬ እደፍነዋለሁ ማለት ነው። ከዛ ወደ ታች ስመጣ በጣም ብዙ ህዝብ ነበር። ሶፋ ምናምን ቆንጆ ቤት ውስጥ ነበርኩኝ። እዛ ውስጥ ከነሱ ጋር ሆኜ የሆነ ወረቀት ይሰጡኝና ወረቀቱን ቀድጄዋለሁ። ከዛ ቀድጄው እኔ የተላኩ ለሌላ ሰው ለጓደኞቼ መስሎኛል። ማታ ደግሞ እኔ ስለራሴ ሳይሆን ስለሌላ ሰው እግዚአብሔርን ጠይቄ ነበረ ማለት ነው የተኛሁት። ከዛ ብድን ሲል ምን ልሰራ ነው እቺን አይቼ ብድን ምን ልሰራ ነው ዛይርኩት ብዬ በማግስቱ ስንት አመት እንትን የተባልኩ የተከለከልኩት ወረቀቴ አልመጣልኝም። በስማ ከዛ በቃ በጣም ከዛ በቃ ማለት ላይ ተንከባልኝ አለቀስኩኝ። ከዛ በማግስቱ ወደ እሳቸው ደግሞ ደወሉልኝና ትላንትና እኮ ለአማኑኤል አባትሽ እኮ እንደዚህ ብዬ ነበር ያሉኝ ማለት ነው። አረ እንዲሁ በህልሜ መጥቶ እንደዚህ ያሉኝ። በማግስቱ ያውም በክብር ቤት ድረስ መጥተው ባራንኳኩተው ይቅርታ አድርግልን እንደዚህ ምናምን ብሎ ወረቀት እና በጣም ነው ደስ ያለኝና አማኑኤል ያደረገኝ። አረ በጣም ከሁሉ የሚገርመው ደግሞ አሁን እንደዚህ አይነት ምልክት ሰምተው አሁን አንቺ ያልሽው በየዋነት የነገርሽን ምስክርነት ነው። በዩቲዩብ ላይ እግዚአብሔር የለም እያሉ የሚከራከሩ ሰዎች አላያችሁም? አንዱ እኮ ነው ደውሎ መምህር አለኝ የእነዚህ ሰዎች ትምህርት ሰምቼ እኔም እግዚአብሔር የለም ብዬ ማስብ ኮሜንት ላይ መልስ ምሳት ቲክቶክ ላይ ምሳደብ ነበርኩኝ እና እግዚአብሔር የለም ከሚሉ ሰዎች ጋር ራሱ ህብረት ፈጥረን ቲክቶክ ላይ ገብተን ሁሉ እንከራከር ነበረ። እንደ አንተ ዩቲዩብ ላይ አንዷ ገብታ ስትመሰክር ሰምቼ እግዚአብሔር አለ ማለት ነው ብዬ ምስክርነቷን በቅንነት አዳምጬ ያው እግዚአብሔር ሰምቶኝ ጸሎቴን ሰምቶኝ በጣም የሚገርም ምልክት አይቻለሁ። በጣም ነው ደስ የሚለው ብለውኛል። እና አሁን አንቺ የተናገርሽው በየዋህነት የመሰከርሽው ምስክርነት ያው አውቃለሁ ብለው የሚያስቡ ከሃዲዎችንም ጭምር ነው የሚመልሰው። ከመመስከር ወደኋላ አትበሉ። ይሰማል አለ እግዚአብሔር
ኧረ እኔ ገና ሌላ ጊዜ የሀገር እነግርሃለሁ። በጣም እና አለ እግዚአብሔር ይሰማል። በነገራችን ላይ እስቲ አንተ ካለህ እውነተኛ አምላክ ከሆንክ እስቲ ካለህ እንደው ፍረድ ብለው የሚሉ ሰዎች አላጋጠሟችሁም? ለእንደዚህ አይነት ሰዎች እንኳን ራሱ መልስ ይመልሳል እኮ አይሰማም አይባልም። ልባቸውን ስለሚያውቅ ካልመለሰላቸው እንደሚጠፉ ስለሚያውቅ ይመልስላቸዋል። ትዕቢተኛ ይመልስላቸው። ትዕቢተኛ አሁን እንደዚህ አይነት ልብ ያላቸው ሰዎች ሁሉም ትዕቢተኛ ናቸው ማለት አይደለም። የእውነት መልስ አጥተው ሊሆን ይችላል። መልስ ያጡት ግን በቤተሰቦቻቸው የዛር መንፈስ ምክንያት ወይ ደግሞ በአንዳንድ ችግሮች ምክንያት መልስ አያገኙም። ይሄ ይዘጋባቸዋል። ይሄ የጸሎቱን ኃይል ወደ እግዚአብሔር ወደ መለኮታዊ ወደ እግዚአብሔር መስመር እንዳይሄድ ይከለክላቸዋል። ያንን የበረከቱ መስመር እኛንም ሲከለክለን ኖሮናል። እድሜ ለአንተ አንተን ያነቃል። አዎ። ስለዚህ መስክሩ፣ ዝም አትበሉ። እህታችን እንደመሰከረችው መስክሩ። እሺ ሁላችሁም። ኧረ እኔ ገና ብዙ ነገር እነግርሃለሁ። አሁን ጊዜ ሙም ስለሄደ እንትና ስልኬን ይዘህ ደውልልኝ አደራ እንዳትረሳ። እሺ እህታችን፣ እሺ እናመሰግናለን። እሺ ከቻልክ ነገ ከሰዓት ደውልልኝ። እሺ ነገ እንኳን ኢንተርቪው ላይ ነው የምሆነው ሙሉ ቀን። አንድ ወንድማችን ኢንተርቪው ስለማድረግ ትንሽ ጊዜ ላይኖረኝ ይችላል፣ ግን ካለኝ ሰዓት ላይ ትንሽ አለው፣ ችግር የለውም። እሺ የምትደውልልኝ ጊዜ ንገረኝ፣ እንዳታጣኝ ስራ ምናምን ስለሚሆን ቮይስ አደርግልሻለሁ። ቮይስ። እሺ በጣም አመሰግናለሁ። እግዚአብሔር ይስጥልን፣ እድሜ ይስጥልን። አሜን አሜን። አመሰግናለሁ። እሺ እህታችን እግዚአብሔር ይስጥልን። ቻው። እሺ ጨርሰናል። በጣም ደስ የሚል ቆይታ እንደነበር ተስፋ አደርጋለሁ። 4 ሰዓት በኢትዮጵያ አቆጣጠር 4 ሰዓት ከ10 ሆኗል። ይሄ ማለት ደግሞ የእናንተን የጸሎት ሰዓታችሁን ማዛባት የሚሆንብኝ የቁጥራቸው እየቀነሰ ወደ ጸሎታቸው እየሄዱ ነው። መምህርዬ አይለቀንም እንዳይሉ ቶሎ መጨረስ አለብኝ ማለት ነው። እሺ እንጨርስ። ዘግተናል። በቃ ትደውሉ። በቃ ይበቃል።